السلام عليكم ورحمة الله وبركاته ودوتي እንዴት ናችሁ ሰላም ናችሁ ወይ ከኔ ጋር አልহামዱሊላህ እንዴት ናችሁ ዝጋ ቆሎ አለኝ ቆሎ ኤልሳ ቆሎ ማለት ነው እኔ ቆሎ ወዳለሁ ብያችኋለሁ አይደለ ይሄ ኤልሳ ቆሎ አመጣሁኝ አይ ካሜራ እንግዲህ ተገዛችሁ ይሄን ቆሎ ገዙት ኤልሳ ቆሎ በጣም ማሻአላህ ባረከላ የሚያምር የሚጣፍጥ እኔ ተቆሎ ሁሉ ይሄን የሚመቸኝ እና አሁን እዚህ ጋር ቡና ፈቻለሁ ማለት ነው ጭስ የለም ዛሬ ቢስሚላህ ዝም ብዬ ነው የቆላሁት ቡና ስላለኝ ዝም ብዬ ነው ያፈላሁት ቢስሚላህ ቢስሚላህ الرحمن الرحيم አቤት ይሄው ቆንጆ ቡና ነው ስቀደ የጠቆረ ግን ቡኒ ቡና ነው ወላሂ ማሻአላህ ባረክ እንደምታዩት ቆንጆ ቡና የሀገራችን ቡና ነው እና አሁን እዚህ ጋር ሁለት ዑልባ አዘጋጅቻለሁኝ ከሞላ እዚህ ጋር ይሄንን ቆርጬ እዚህ ጋር ሞላለሁ ማለት ነው ቆሎዬን ከዛ ይታረጋለሁ መሰላችሁ ፍሬዘር ውስጥ ነው ማረገው በረዶ ቤት ምንም አዲስ ነው የሚሆነው ወላሂ ውጭ አታርጉ ቆሎ ማለት ነው እና እዚህ ውስጥ አረጋለሁ ቆይማ نكفته ما شاء الله قوة إلا بالله قولوا እንግዲህ እንደዚህ ነው እሽግሽጉና አስመጣለሁ ማለት ነው አው እዙ ላይ መቀነስ ትችላላችሁ ግን እንደዚህ አድርጌ አሁን ቢስሚላህ ሸካርጌ ዘመን ኤልሳ ቆሎ እና ግዙትና ተመገቡ ማለት ነው አያችሁት እንግዲህ ጥራት ካሜራ ነው እንጂ ቆሎ ማሻአላ ባረከላ ነው ይኸውላችሁ ምርጥ ቆሎ ነው አሁን እዚህ ውስጥ አድርገው ማለት ነው ቢስሚላህ ሞላያችሁ ስለዚህ ሞልቷል አሁን ቀንስልታለሁ ለቡና ቁርስ አያችሁ ነው ታዲያ ማለት ነው ባድሆኔ እዚህ ጋር ገለበጥኩት አያችሁ እንደዚህ ሆኖ እዚህ ጋር ሞላሁት ማለት ነው እዚህ ጋር ክዳኑ እንደዚህ ከዳድነውና ፍሬዘር አሁን ይሄን ከድኛዋለሁ ማለት ነው እና ፍሬዘር በረዶ ቤት አረጋዋለሁ ከድኔ እንደዚህ ከድንና ግጥም አድርጌ በመፈልግ ሰዓት ወላሂ አዲስ ነው የሚሆነው በረዶ ቤት አድርጋችሁ ሞክሩት እኔም እንዴት በረዶ ቤት ታረጋለሽ ይያዝ ነበር ጓደኛዬ የነገረችኝ መልክ ይስጠኝ እንጂ ሞያ ተጎረቤት የሚባለው ነገር አለ አይደል አዎ ዋናው ነገር መልክ ይስጠን ሞያ ተጎረቤት ይባላል ይሄን ወላሂ በረዶ ቤት ቆሎ ምናምን ታላችሁ ውጭ ላይ አታርጉት ውጭ ላይ ይለዛል ቶሎ ተላለቀ እንት ይላል ግን በረዶ ቤት እንደዚህ እየቀነሳችሁ አዲስ ነው የሚሆነው ወላሂ አዲስ ማለት ነውና እንደዚህ ያማረ ቆሎ ይሄንን ትንሿን ተጨርሽ ደግሞ ወደዚህ ልብስ ተተኩስ ወዘተ ቡና ስጠጣ ቁጭ ስል አንዳንዷ ክርሽም እያረኩኝ አይደብረኝም ማለት ነው እና አላህ ይጠብቃችሁ ሀገራችንን ሰላም ያደርግልን ሁላችሁም በያላችሁበት ዓለም ዳርቻ ይጠብቃችሁ ሰላም ለሀገራችን ሰላም ለህዝባችን እላለሁ ሀገራችንን ኢቶን ሰላም ያድርግልን ርዝቃችንን ብዝት ያድርግልን በሰው ሀገርን ብንሆን እንደዚህ ቆሎ ይመጣል የማይመጣ ነገር የለም ወላሂ ታሽጎ ይመጣል እንደዚህ ዋናው ሀገር ሰላም ሲሆን ነው በሰው ሀገር ሆነንም ሚናፍቀን ነገር የለም ገንዘብ ካለ ምንም የሚሸግር ነገር የለም ዋናው ብሩ ነው ማለት ነው ብሩን ደግሞ አላህ ይረዝቀን ሰርተን የምናገኝ አላህ ያድርገን የሰው ሀቅ ያስነካን የራሳችንን ደግሞ በረከት ረድኤቱን ይስጠን በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተተረፈ ይበል ላይክ ሼር ሰብስክራይብ ማድረግ እንዳትረሱ እየገዛችሁ ብሉ ቆሎ ጥሩ ነው ማሻአላ ባረከላ ደስ የሚል ቆሎ ነው እንደዚህ እንደምታዩት ማሻአላ ወላሂ በጣም ነው የምወደው ይሄን ቆሎ በጣም ያምራል በጣም የሚያምር ቆሎ ነው እኔ ኤልሳ ቆሎ ለውዝ አለው ሌላ ነገር የለውም ለውዝና ሰሊጥ ነው እሱን ግን አይመቸኝም የትናንሽ ነጫጩ ነገር ማለት ጥርሴን ለውዙ ግን ማሻአላ ባረከላ እና ቆንጆ ቆሎ ነው እናንተ ተፈለጋችሁ ቤታችሁ የምትበሉትን ያህል
ቅቤ ማቅልጣችሁ በርበሬ አብራችሁ ማሸት ትችላላችሁ። በርበሬ የሚያቃጥል ነገር የምትፈልጉ ማለት ነው። እና በቅቤ እሽት መጥበሻ ላይ አድርጋችሁ ቅቤያችሁንና ትንሽ በርበሬ አድርጋችሁ እሽት አድርጋችሁ መቆርጠም ትችላላችሁ። ትጠጣላችሁ። ቅቤ እንደዚሁ ደግሞ እንደዚሁ ቆሎ ብቻ እንደዛ እንደምጣፍጠው ወላሂ እዚህ ያደርጋችሁ ማሻአላ ብስሚላ እና ዘር መቆርጠም ማለት ነው። ወላሂ ጣፍጣ በጣም ነው ጣፍጣ። እና እንደዚህ ከዳርናችሁ በረዶ ቤት አድርጉት ማለት ነው እንጂ ውጭ አታርጉት። እንደዚህ ከርናችሁ በኦልባ ነገር በረዶ ቤት አድርጉት። ከዛ ትፈልጉ እያወጣችሁ መመገብ። ቡና ስትጠጡ ቁጭ ስትሉ፣ በተለይ ቡና ስትጠጡ፣ በተለይ ደግሞ ቁጭ ውሃ ትጠጣላችሁ። ውሃ ለመጠጣት ፍቱን መያየት እሱ ነው። ውሃ መጠጣት ትችላላችሁ። ውሃ ያጣጣል ማለት ነው። የምቻ አንድ ሲኒ ቡና ፉት ለበልና ይሄ ቡና ሱስ ይዞኛል። እንግዲህ ቀስ በቀስ ነው እኮ ዘመዶች የቡና ሱስ የሚይዘው ያው አለ ወላሂ ጥሩ አይደለም። ግን በቀን 2 ሲኒ 1 ሲኒ በጣም ያስፈልጋል በዚች ማለት ነው። ወላሂ ሰውነታችን ነቃ ለማለት ተድብርት ለመውጣት ራሳችንን ቡና ብዙ ጥቅም አለው። ተበዛም ደግሞ በነገራችን ላይ ሁሉም ነገር ሲበዛ ያው ጉዳት አለው። በመጠኑ ሲሆን ነው ሁሉም ነገር ማለት ነው። ምግብ ማገኘን ብለን እንደዚህ ስናበዛው ምን ስንለው ምንዱን ሱካር ምንዱን ወተትም ታታረጉ ባዶውን እንደዚሁ ጥቁሩን ቡና እንደዚህ አንድ ሲኒ ቡና ጠጠት ስታረጉ ራሳችሁን ዘና ፈታ ትላላችሁ፣ ተድብርት ትወጣላችሁ ኢንሻአላህ አላህ ጋር ማለት ነው። እና ላይክ ሼር ሰብስክራይብ አድርጉ። ቆሎኑ ውሰዱ፣ እኔ ገዛላችኋለሁ። እንደዚህ ቤት የሚያመጣላችሁ ካለ ሹፌር ካላችሁ ወይንም ወንድም ካላችሁ ባል ካላችሁ ሌላ ሙሻዋር የሚሰራ ካለ ደንበኛ ካላችሁ ብራችሁን ከፍላችሁ ብቻ ማስመጣት ነው እንደዚህ ማለት ነው። ኢንሻአላህ አላህ ይጠብቃችሁ በያላችሁበት። ሰላማችሁ ብዙ ትተረፍ ይበል። እየሰራን ታልበላን ለኛም አንሆንም እንኳን ለዘመዶቻችን ቀርቶ ማለት ነው። ስለዚህ የሚያስፈልጋችሁ ነገር እየበላችሁ ራሳችንን ጠብቅ። ቆሎ የሚያስፈልግ ነው። ቆሎ ምን ያደርጋል? ገንዘብ ለምን አወጣለሁ ለቆሎ ብዬ እንዳትሉ እንዴ። ቆሎ የሚያስፈልጋል። እውነቴን ነው። ሀቂቀተን ምን ነው ብዬ ለቆሎ ብዬ ብር ላወጣ ነው እንዴ? ለራሳችን ስስታም እንሆናለን። በነገራችን ላይ ለቤተሰብ ግን 1000 ሪያል 2000 ሪያል 3000 ሪያል ስንልክ ምንም አይመስለንም። እሺ 20 ብር ምናምን ብኮን ነው። ስለዚህ ገዝተን ለብዙ ቀን የሚሆን ይሄ ቆሎ ለብዙ ቀን እና ላይክ ሼር ሰብስክራይብ አድርጉ። በያላችሁበት ሰላማችሁ ይብዛ። አላህ ይጠብቃችሁ። ሀገራችንም ሰላም ያደርግልን። ሰላም ለሀገራችን፣ ሰላም ለህዝባችን እላለሁኝ። ውድ ሀገሬ ልጆች ወአማኒላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ሸር ላይክ እንዳትረሱ፣ ቢላህ አለይኩም እንዳትረሱ። ላይክ ሼር ሰብስክራይብ እንዳትረሱ። ጠይብ አበረታቱኝ። ኢንሻአላህ ለእናንተ ምንም አይጎዳችሁም፣ እኔ ይጠቅመኛል። ግን ወአማኒላህ